በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ውድ የክርስቶስ ቤተሰቦች እንደምን ቆያችሁ? ባለፈው ቪዲዮአችን የሕማማቱን የሰኞንና የማክሰኞን ስያሜዎች ተነጋግረን ነበረ። በዛሬው ፕሮግራም ደግሞ የዕለተ ረቡዕን ማለትም የዛሬን ስያሜ እንነጋገራለን ማለት ነው። በዚህ ዕለትም ሁሉም ወንጌላውያን ጽፈውልን እንደምናገኘው ሶስት አበይት ወይም ታላላቅ ነገሮች የተከሰቱበት ቀን ነው። ከዛ በፊት የዩቲዩብ ቻናላችን አዲስ ስለሆነ ሰብስክራይብ በማድረግ እንድትጀምሩ በክርስቶስ እንጠይቃለሁ። ከሶስት ዋና ዋና ነገሮች አንዱ አይሁድ ክርስቶስን ለመስቀልና ለመግደል የወሰኑበት ቀን መሆኑ ነው። ማቴዎስ ወንጌል ምዕራፍ 26 ቁጥር 3 ላይ በዚያን ጊዜ የካህናት አለቃዎች የሕዝብን ሽማግሌዎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ፣ ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ ይላል። የክርስቶስ መከራው የጀመረው በተወለደ ጊዜ የሰብአ ሰገል ሊሰግዱለት ሲመጡ የተወለደው የአይሁድ ንጉሥ ወዴት አለ ብለው ሲጠይቁ በወቅቱ የአካባቢው ገዢ የነበረው ሄሮድስ ምድራዊ ገዢ ወይም ምድራዊ ንጉሥ የእሱን ስልጣን የሚቀናቀን ምድራዊ ንጉሥ የተወለደ መስሎት በቤተልሔም አካባቢ የሚገኙ 2 ዓመት ያልሞላቸውን ሕፃናት በሙሉ አስገድሏል። በወቅቱ በዛን ጊዜ ክርስቶስ አንደኛ ወደ የተነገረው ትንቢት ይፈጸም ዘንድ፣ ሁለተኛ ደግሞ ለሰማዕታት ለጻድቃን ስደትን ይባርክላቸው ዘንድ ወደ ግብጽ በረሃዎች ከእናቱ ጋር ተሰዶ ነበር ማለት ነው። ጊዜውም ስላልደረሰ የአዳምንና ልጆቹን ለማዳን ቃል የገባበት ጊዜም ስላልደረሰ ሄሮድስ አላገኘውም ማለት ነው። ካደገ በኋላ በ30 ዘመኑ ተጠምቆ ለእኛ ጥምቀትን ከሰራልን በኋላ ብዙ የሆኑ ደቀ መዛሙርቶቹን 12ቱን ሐዋርያትና ሌሎቹንም ደቀ መዛሙርቶቹን አስከትሎ ድውያነ ሥጋን በታምራቱ ድውያነ ነፍስን በትምህርቱ እየፈወሰ በሚሄድበት ጊዜ ቤተ አይሁድ ወይም አይሁዳውያን ቅናት ተነሳሳባቸው። የእነሱን ክህነታቸውን እንዲሁም ስልጣናቸውን የሚጋፋብን መጣ ብለው ስላሰቡ ቅናት ተነሳችባቸውና በቅናት ተነሳስተው ሊገድሉት ብዙ ጊዜ ይሞክሩ ነበር። ነገር ግን በራሱ ፈቃድ ሰው የሆነና ጊዜውም ገና ስለነበረ ከእጃቸው ያመልጣቸው ነበር። ይህንን በዮሐንስ ወንጌል ምዕራፍ 10 ቁጥር 31 ላይ መመልከት እንችላለን ማለት ነው። እንግዲህ አይሁድ የመጨረሻ ምክራቸውን ያደረጉት ከሆሳዕና ማግስት ሰኞ፣ ማክሰኞና ረቡዕ ሶስቱን ቀናት ተከትሎ ነው። ሰኞና ማክሰኞ ባደረጉት ምክክር ይሰቀል አይሰቀል በሚለው እየተመካከሩ ነገር ግን መስማማት አልቻሉም፣ ወይም ስምምነት ላይ መድረስ አልቻሉም። ይሰቀል የሚለውን መወሰን አልቻሉም ማለት ነው። ነገር ግን በሶስተኛው ቀን ማለትም በዛሬው ዕለት በዕለተ ረቡዕ ተሰቅሎ እንዲገደል ውሳኔ የሰጡበትና የተስማሙበት ቀን ነው እና በዚህም የተነሳ ይህች ቀን ምክረ አይሁድ ተብላ ትነገራለች። ዋና ስሟም ዕለተ ረቡዕ ምክረ አይሁድ ትባላለች ማለት ነው። ምክንያቱም ክርስቶስን ለመስቀል የነሱ ሲፈርስ የነበረ ሳይስማሙበት የቆየ ምክራቸው አንዱ ሆነው አልተስማምተውበታልና ቀኗ ምክረ አይሁድ ትባላለች። ሁለተኛው የዕለተ ረቡዕ ክስተት ደግሞ ማርያም የተባለችው ሰው ክርስቶስ በተቀመጠበት በሱ ላይ ውድ የሆነ ሽቶን መቀባቷ ነው። በማቴዎስ ወንጌል ምዕራፍ 26 ቁጥር 5 ላይ ኢየሱስም በለምጻሙ በስምዖን ቤት ሳለ አንዲት ሴት ዋጋው እጅግ የበዛ ሽቱ የሞላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች፣ በማዕዱም ተቀምጦ ሳለ በራሱ ላይ አፈሰሰችው ብሎ ጽፎልን እናገኛለን። ይህ ወንጌላዊ ማቴዎስ የጻፈው ነው። ሁሉም ወንጌሎች ላይ ተጽፎ ይገኛል። ይቺ ሰው ማርያም የምትባልና በዝሙት የምትተዳደር ሰው ነበረች። እሷም አንድ ቀን መላ ሰውነቷን በመስታወት ስትመለከት ይህ ውበት ኖሮኝ ነገር ግን መፍረስ መበስበስ እያለ ይፈርሳል፣ ይበሰብሳል፣ መፍረስ መበስበሱ ላይ ቀር ለምን ኃጢአት እሰራለሁ አለች። ከዛም ኃጢአትን ይቅር የሚል ክርስቶስ መጥቷል መባሉን ሰምታ ነበርና ያላትን ገንዘብ በሙሉ በመሰብሰብ ውድ የሆነ ሽቶን ገዝታ ወደሱ ይቅር ይላት ዘንድ ኃጢአቷን ትናዘዝ ዘንድ ወደ ክርስቶስ ይሄዳለች። በዛ ሰዓት ዲያብሎስ ያው ሳትርቀኝ እሱ መቼም የጥሩ ስራ ሁሌም ተቃራኒ ነውና ሳትርቀኝ ላይ ያዛት ከእጄ ሳትወጣ በማለት መንገድ ላይ ጠብቋት ወዴት ትሄጃለሽ ብሎ ሲጠይቃት መልስ አልሰጠችውም። መልስ አልሰጠው ስትቀር ከዛም አይ አንቺ ባትነግሪኝ እኔ እነግርሻለሁ፣ እንግዳ የሆነ ወንድ መጥቶብሽ ለሱ ለምትቀቢው ሽቶ ለመግዛት ውድ ሽቶ ለመግዛት እየሄድሽ ነው አላት። እርሷም አዎን አለችው። ሁለተኛ አይ እንዲህስ አይደለም፣ ነገር ግን ፍቅሩ ያለቀቀሽ ያላለቀልሽ ወንድ መጥቶ እሱን ውድ ሽቶ ለመቀባት ለእርሱ ሽቶ ለመግዛት እየሄድሽ ነው አላት። ይህንም አዎን አለችው። ነገር ግን ሶስተኛ ጊዜ ደግሞ አይ እንደዚህ እንኳን አይደለም፣ ነገር ግን በትንሽ ገንዘብ ብዙ ገንዘብን የሚቀይር ባለጸጋ ነጋዴ መጥቷልና እሱን ለመቀባት ውድ ሽቶ ለመግዛት እየሄድሽ ነው አላት። ይህንም አዎን አለችው። ከዛ እሱም ያው ግራ ተጋባና ሁሉንም አዎን ነው የምትይ፣ ግን ትክክለኛው የቱ ነው አላት። አይ እንግዳ ወንድ መጣብሽ ላልከኝ ለዚህ ዓለም እንግዳ የሆነና ልዩ የሆነ ጌታ መጥቷልና፣ ፍቅር ያላለቀለት ላልከኝም
ጌታ የሰው ልጅ ፍቅር አሸንፎት እስከ ሞት ድረስ ሊደርስ ተላልፎ ሊሰጥ መጥቷልና። በሶስተኛ ደረጃ ነጋዴ ወይም ባለጸጋ ትንሽ ገንዘብ ብዙ የሚያደርግ ላልከኝ ደግሞ በትንሽ ስራ ብዙ በረከትንና ጸጋን የሚሰጥ ጌታ ኢየሱስ ክርስቶስ መጥቷልና እሱን ውድ ሽቶ ልቀባው ወደ እርሱ ለእርሱ የምቀባው ውድ ሽቶ ለመግዛት እሄዳለሁ ስትለው ስሙን ሲሰማ እንደ ጉም በኖ ጠፍቷል ማለት ነው ሰይጣን። ከዚህ በኋላ ይህን ውድ ሽቶ ገዝታ በክርስቶስ ላይ አፍሳበታለች። ይህን ባዩ ጊዜ ደግሞ ደቀ መዛሙርቱ አጉረምርመዋል። ይህ ተሽጦ ለነዳያን መሆን ሲገባው ነገር ግን ይህን ያህል ውድ፣ ምክንያቱም ሽቶ ውድ ነበርና ይህን ያክል ውድ ሽቶ ለምን ታባክናለች ብለው ክርስቶስም ነዳያንን ሁልጊዜም ታገኟቸዋላችሁ፣ ልትሰጧቸው በፈለጋችሁ ጊዜ ሁሉ አሉ፣ ነገር ግን እኔ ሁሌም ከእናንተ ጋር የለሁም ብሎ ሐዋርያትን ገስጿቸዋል። ከነሱም ጥያቄውን በጥብቅ ያቀረበውና የተቃወመው የአስቆሮቱ ይሁዳ ነበር። ገንዘብ ያዥ ስለነበረ ለነዳያን ከሚሰጠው ከ10 አንዱ ሁሌ የሚቆረጥለት ስለነበር እሱን ለማግኘት ብሎ ያንን ሽጦ ከ10 አንዱ ለማግኘት ሲል ይህን ነገር ተቃውሟል። ክርስቶስ ይህን ያለበት ምክንያት አለው። ለምን አትቃወሟት ያለው? ምክንያቱም አንድ ሰው በዚህ ዓለም ሲኖር ቤተክርስቲያንን ለማሰራት ቀድሞ ምክርን ቢያቀርብ ህንፃ ቤተክርስቲያንን ለማሰራት ቀድሞ ምክርን ቢያቀርብ ህንፃ ስላሴ የሆኑ ነዳያን ተርበው እያለ እነሱን መመገብ ሲገባ ህንፃ ቤተክርስቲያንን ቅድሚያ መሰራት የለበትም፣ ቅድሚያ ለህንፃ ስላሴ ለሰው መሰጠት ለነዳያን መሰጠት ይገባል ብላችሁ ምከሩት ሲለን ነው። ነገር ግን ካደረገው በኋላ ለምን አደረክ ብሎ መገሰጽ አይገባም። ምክንያቱም ለምን ቢሉ አንዱን ለምን አደረክ ብለን ስንገስጸው ሁለቱንም ይተዋልና፣ ምኑን ህንፃ ቤተክርስቲያን ማሰራቱንም ለነዳያን መስጠቱንም ይተዋልና ነው። በታሪክ ላይ እንደምናገኘው ሁለት መነኮሳት ነበሩ መናንያንና አንድ ደግ ሰው በዛ የሚኖር የሚጠይቃቸው ሰው ነበርና አንድ ቀን ሊጠይቃቸው ሲሄድ አንደኛው መነኮስ ነው የነበረ። እንዴት ነው አንተ የምትኖረው ባለም ብሎ ሲጠይቀው አይ ትንሽ የእርሻ ማሳ አለችኝ፣ እሷን እሰራለሁኝ፣ መሬትም ተከራይቼ እሰራለሁኝ፣ ቤተሰቦችንም አስተዳድራለሁ፣ ከቻልኩም ለነዳያንም ሰጣለሁ አለ። እሱም አይ ደግ ሰርተሃል ብሎ ሲያሰናብተው ሌላኛው መነኮስ ጓደኛ በመጣ ጊዜ ሌላኛው ወንድም በመጣ ጊዜ ምንድን ተነጋገራችሁ ሲለው ይህንኑ ይነግረዋል። አይ ለምን እንደኛ ሆነህ መንነህ ለምን ትኖራለህ ብለህ ለምን አልነገርከውም ሲለው አይ እንግዲህ አስጠርቼ ልንገረው ብሎ እንደገና ጠርቶ ሰውየውን አስመጥቶ ያንን ሰው አስመጥቶ አይ እንደኛ ለምን መንነህ አትኖርም ሲለው አይ እንደውም ሁለቱንም አልችልም ብሎ ትቶታል። ያንም ምንድነው በዓለም ነዳያንን እየረዳ መኖሩንም ምናኔውንም ሁለቱንም ትቶት ከክርስቶስ ቤት ሊወጣ ችሏል ማለት ነው። ስለዚህ እኛ አሁን በዚህ በዓለም የሚኖሩ ባለጸጎችን ህንፃ ቤተክርስቲያንን እያሰሩ እያለ ለምን ነዳያንን መመገብ እንትታችሁ ለምን ይህን ታሰራላችሁ ብለን ብንገስጻቸው ሁለቱንም ሊተውት ይችላሉ። ህንፃ ቤተክርስቲያኑን ማሰራቱንም ይተውታል፣ ነዳያንን መመገቡንም ይተውታል። ስለዚህ ቢያንስ ያኛውን ሰርቶ ጸጋ እግዚአብሔር የሚያገኙበትን ሁለቱንም ማስተው ናቸው ማለት ነው። ስለዚህ ይህን በጥንቃቄ ማየት ይኖርብናል። ለዚህም ብሎ ነው ሐዋርያትን ክርስቶስ የገሰጻቸው። ስለዚህ ሁለተኛው ቀን ምንድነው? ይሄ በክርስቶስ ላይ ጥሩ የሆነ መዓዛ ያለው ሽቶን ያፈሰሰችበት ቀን ስለሆነ በዚህች ሴትም የተነሳለቷ የመልካም መዓዛ ቀን ወይም የእንባ ቀን ትባላለች። ምክንያቱም ስለ ንስሐዋን ስለ ኃጢአቷ ስትል ስለ በደሏ ስትል አልቅሳለችና ማለት ነው። ይህች ማርያም የምትባለው ዘማዊ የነበረች ሴት ማለት ነው። ሌላውና ሶስተኛው በዚህ ቀን የተደረገው ነገር ይሁዳ ለካህናት አለቆች ክርስቶስን ለመሸጥ የተስማማበት ቀን በማቴዎስ ወንጌል ምዕራፍ 26 ቁጥር 14 ላይ በዚያን ጊዜ አስቆሮቱ ይሁዳ የሚባለው ከ12 ሐዋርያት አንዱ ወደ ካህናት አለቆች ሄደ። ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ ሲላቸው 30 ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ሰዓትን ይጠብቅ ነበር ብሎ ጽፎልን እናገኛለን። እንግዲህ በዚህ ቀን ይሁዳ ከካህናት አለቆች ጋር በ30 ብር ክርስቶስን ለመሸጥ የተስማማበትና የተዋዋለበት ቀን ነው። ለምን ቢሉ ምክንያቷ እቺ ሽቶ በክርስቶስ ላይ ያፈሰሰች ሴት ናት። ምክንያቱም ይህን 300 ዲናር ያወጣ የነበረን ሽቶ ነው በክርስቶስ ላይ ያፈሰሰችው። ይህ ተሽጦ ቢሆን ከ10 አንድ 30 ብር ይደርሰው ነበር ለይሁዳ። ስለዚህ ክርስቶስንም ሄዶ የሸጠው በ30 ብር ነው። ከዚህ ከሽቶ ያጣውን ገንዘብ ለማግኘት ሲል ክርስቶስን አሳልፎ ሰጥቶታል፣ ክርስቶስን ሽጦታል ማለት ነው በ30 ብር። ስለዚህ ሌላኛው ሶስተኛዋ ነገር የተካሄደች ነገር ምንድናት? ይሁዳ ክርስቶስን ለመሸጥ የተስማማበት ቀን ናት ማለት ነው። በዚህ ቀን እንግዲህ እኒህ ሶስቱ አበይት ነገሮች የተከሰተበት ቀን ነው። ቀኑ በዋናነት ጠቅለል ሲደረግ ምክረ አይሁድ ተብሎ የይሁድ ምክር የጸናበት ነውና ምክረ አይሁድ ተብሎ ይታወቃል ማለት ነው። ረቡዕ ያስተማረን የመከረን የአባቶቻችን አምላክ ይክበር ይመስገን። ለትንሣኤው ያብቃን። ሰብስክራይብ ማድረግ አትርሱ። አሜን።
ጌታዬ ሆነ ደምግባት አልባ ጀርባው በጅራፍ ስለኔ ደማ የኔን መገረፍ እሱ ተገርፎ ክብር አለበሰኝ እሱ ተገፎ ክብር አለበሰኝ እሱ ተገፎ